ይህ ሀይሚ ማለት ነው። የእውነት አሁንስ አበዛሽው። ጌታን ለተመልካችም ክብር የሚባል ነገር አለ። ሲቀጥል ደግሞ ብሩኬ እኮ ትክክል ነው። የብሩኬንና የዳኒን ጉዳይ ለራሱ ለብሩኬ መተው አለብሽ። ስለ ዳኒ ያገባኛል። በዛ ላይ ደግሞ እኮ ማለት ነው ራስሽ አስተውለሹ ከሆነ ራሱ የዳኒ ንግግር ብሩኬን የሚያናድ ነው። ብሩኬ ጠየቀው ሌላ፣ እሱ ያለው ለሀይሚ ስሜት አለኝ። እውነቱን ነው። የልጅ እንዴት ነው ማይናደደው? አንቺ እንዴት ነው የምታስቢ? ሰው በሀገርና በሚስት እኮ አይደራደርም። ስለዛ ብሩኬ ትክክል ነው። ከቻልሽ ሀይሚ ዳኒ ለብሩኬ ተይለት፣ ያገባኛል እያልሽ በዚህ ልክም ወንድ ልጅ በጥፊም አይመታም። ሀይሚ ነውር ስራ እየሰራሽ ነው። የእውነት የምንወድሽን የምናከብርሽን ያህል አሁን በጣም እያሳዘንሽን ነው። እና ሀይሚ ስነስርዓት ብትይዥ ጥሩ ነው። እውነቴ ነው። እንደ ብሩኬ አይነት ታጋሽ ወንድ መቼም ቢሆን አታገኝም። ስለዛ ዳኒስ ምን እየሰራ ነው? ብሩኬን ቅቤ እየቀባው ነው። አንቺ ለምን ከማላችሁ አትወጭም? ወንድ ነው። ዳኒም ደግሞ የእጁንና የአፉን ነው እያገኛለሁ። ትናንትም ቢሆን እኮ ብሩኬ አልተሳሳተም። ስለሚወድሽ ለሀይሚ ስሜት አለኝ አለው። እሱ የጠየቀው ሌላ፣ ዳኒ የመለሰው ሌላ። ስለዛ ብሩኬ መታው በቃ። ልጁ ራሱ አንቺ ነሽ እውነት ነው እያስደፈርሽ ያለሽው። የእውነት ብሩኬን አንቺ ነሽ እያስደፈርሽ ያለሽው። ዳኒ ልብ ኖሮት አይደለም፣ ግን አንቺ ምናል ብሩኬን በቪዲዮ እንዴት እንደምታደርጊው ስለሚያይ ዳኒ የልብ እየተሰማ ነው። እና ሀይሚ የእውነት ስነስርዓት ብትይዥ ጥሩ ነው። እንደ ብሩኬ አይነት ሰው አታገኝም። እውነቴን ነው ምልሽ። ሲቀጥል ደግሞ ወደኋላ መመለስም አስፈላጊ አይደለም። እንዴ ቤተሰቦቼ፣ በነገራችን ላይ ማለት ነው ሴት ልጅ እኮ ነች ነገርንም ማብረድ ነገርንም ማቀጣጠል የምትችለው። እና ሀይሚ ደግሞ አሁን ላይ እየተረጋጋች አይደለም እንዴ። በድብድብ ነገሮች አይፈታም። በድብድብ አንዳንዴ ነገሮችም ይፈታል። ለዳኒ ደግሞ ብሩኬ ልኩን ሲያሳየው አርፎ ይቀመጣል። አንቺም ደግሞ ወሳኝ ሰው መሆን አለብሽ። ለዳኒ ያገባኛል ከዚህ በኋላ እንዳትነካው፣ ተመችቶኛል ስላለ ምንድን ነው ምን ችግር አለው ምናምን አይባልም። ፍቅረኛሽ አይደለ? ብዙ ነገር እኮ አሳልፋችኋል አይደል እንዴ? ይህ ልጅ ምን እንዲሰማውን የፈለግሽውና ሀይሚ አሁን እየርሽበት ያለው መንገድ የእውነት ትክክል አይደለም። ብሩኬን ባታስቀይሚ ባታስከፊው ጥሩ ነው። እውነት ጥሩም አለው፣ የወንድ ልጅ ግፍም አለው። እውነቴን ነው ምልሽና ሌላ ሰው ቢሆን እንደውም እዚህ ጋር አይገኝም። ተገኝቶ ቦታ ሰጥቶሽ ጊዜ ሰጥቶሽም አያወራሽም። ምክንያቱም እዛ ጋር በዳኒ ምናል እንደተደፈረ እያየሽ ነው። የእውነቴን ነው ምልሽና እኔ እንደውም በአንቺ ቦታ በሆነ እንደውም የእውነት ለብሩኬ ነው ማግዘው። ምክንያቱም ዳኒ እጁን ያገኘው። ሲቀጥል ደግሞ እውነቱን ነው። ብሩኬ ለምንድን ነው አይንሽን መግለጥ ያቃተሽ? በዚህ ልክ ማለት ነው። ዳኒ እኮ እየተጠቀመብሽ ነው። ዳኒ እኮ ከብሩኬ ጋር እንድትለያይ ቃላቶቹ የሚናገረው ቃላቶች ከብሩኬ የሚለያይሽ እንጂ ከብሩኬ ጋር እንደሚያደርግሽ ነገር አይደለም። ሌላው ደግሞ ለዳኒ ልብም እንዲሰማው እያደረግሽ ነው። እና ብሩኬን በዚህ ልክ ባታስቀይሚ ጥሩ ነው። የእውነት ኦዲየንሶች ራሱ በዛ ልክ የሚወዱሽ የሚያከብሩሽ ራሱ የእውነት አሁን እያዘኑብሽም ነው፣ እየተበሳጩብሽም ነው። አንዳንዴ ለተመልካችም እዛ አብሮሽም ቆሞሽ ለሚያወራው ልጅ ክብር የሚባል ነገር አለ። እና በዚህ ልክ ሀይሚ እንደዚህ ባትሆኚ ጥሩ ነው። የዛሬ ቪዲዮ እኔ በሀይሚ በጣም ነው ያዘንኩ። ቤተሰቦች የእውነቴን ነው የምላችሁ፣ በጣም ነው ያዘንኩ። ምክንያቱም በዚህ ልክ ወገቧን ሸንጣ ለዳኒ መከራከር አልነበረባትም። እውነቴን ነው የምላችሁ። ምክንያቱም ዳኒና ብሩኬ መወጣት ያለባቸውን ነገር መወጣት አለባቸው። እሷ ከብሩኬ ጋር ያላትን ነገር ብቻ መጨረስና ወደ ሰላምና ወደ በፊት ፍቅራቸው መመለስ ነበር ያለባት እንጂ ስለ ዳኒ ያገባኛል ከዚህ በኋላ እንዳትነካው እንዳትመታው አይባልም። እንደ ወንድ ልጅ እኮ ነው፣ ክብሩን እየነካው እኮ ነው። ምን እየሆንሽ ነው ሀይሚ? እንዴ ዛሬማ በጣም ስህተት ነው የሰራችው። የእውነት ሀይሚ በጣም ነው። እኔ በበኩሌ የዛሬው ቪዲዮ ቤተሰቦቼ የሀይሚ ንግግር ብዙም አልተመቸኝም፣ ብዙም አልጣመኝም። ምክንያቱም ሀይሚን በማስተዋል ነው የምናውቃት። ዛሬ ግን በዳኒና በሶሲ ሴራ ውስጧን እውነት እዛ ውስጥ ገብታ ሰምጣ ቀርታለች። ሀይሚ ልቧንም አይኗንም መግለጥ አቅቷታል። ምክንያቱም ሁሌ እንደምታዩት ከብሩኬ ጋር ግርግር ነው። ዳኒን እንዳትነካው፣ ለአንቺ እኮ ስሜት አለኝ። እንደውም ማስተዋል ካለባት እንደውም ሀይሚ ብሩኬ የጠየቀው ከኔ ምን አለህ ነው። እሱ ግን ለሀይሚ ስሜት አለኝ ያለው። ይሄ ነው። እንዴት ማስተዋል አቃተሽ? ምን ማለት ፈልጎ ነው? ለምንድን ነው ብሩኬ የጠየቀው? ይሄ ነው። እሱ ደግሞ ለእሷ ስሜት አለኝ ያለበት ምክንያት ምንድን ነው ብለሽ እንዴት ይህንንስ ማስተዋል አቃተሽ? ሲቀጥል ደግሞ ቢመታውም ደግሞ ይገባዋል። ምክንያቱም ያፉና አገኘው እንዴ። ምንም ቢሆን በትንሽም ጊዜ ብትሆን እኮ አብራችሁ አሳልፋችኋል አይደል? ማንም ሰው ለፍቅረኛው ስሜት አለኝ ሲል ማንም ወንድ ዝም አይልም። ይሄ ልጅ ወንድ እኮ ነው፣ ሴት አይደለም። ስለዛ በዚህ ልክ ፈተና አትፈታተኙ ብሩኬን ሀይሚዬ። የእውነት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ግን አሁን ስናይሽ በጣም ስህተት እየሰራሽ ነው። ሲቀጥል ደግሞ ለዳኒ ያገባኛል እያልሽ ነው።
አገባሽም ስለ ዳኒ። አንቺ እንደው የሚያገባሽ ስለ ብሩኬ ነው። ከቻልሽ ደግሞ ነገሮቹ እንዲፈቱ ከፈለግሽ ደግሞ በደንብ ማስረዳት፣ ወደ ኋላ መመለስ አይደለም። የሰው ሚስት ቀምተ መቼ ቀማ? ፕራንክ ነው ሰራ፣ ፕራንክ ነው የሁሉ ጣጣ መጣው፣ ይቅርታ ጠየቀ። ምን አለ ምዕራፎቹን ዘግተሽ በተተወያሚ እንዴ? የይቅርታ ልብ እንዳለሽ ነበረ የምናውቀው እኛና እንደዚህም በዚህ ልክም እዚህም ድረስ የሚያስኬድም ነገር ነው ብለን አናስብም። ተሳሳተ ሰው ነው። በስህተቱም ልክ ደግሞ ይቅርታ ጠየቀ። አሁን ደግሞ ከአንቺ የሚወጡ ቃላቶች የእውነት የብሩኬን ልብ የሚሰብሩ ናቸው። በዛ ላይ ስለ ዳኒ ያገባኛል ይመለከታል። አይመለከትሽም ሀይሚ ስለ ዳኒ። ዳኒም እኮ የእጁን ነው የአፉን ነው እየቀመሰ ያለው ማለት ነው። እና ዛሬ ቤተሰቦች ስለ ሀይሚ ነገር በጣም ከባድ ነው እውነት። ብቻ አላቅም። ብሩኬ ግን ዛሬ አሳዝኖኛል የእውነቴ ነው። በስንቱ እንደ ሁሉም